Varmış bir yokmuş ender zaman içinde. Aşkın gözü kör olmuş olan kızı sevmiş. Yıllar geçmiş, bir gün gelmiş. Senden de benden de yaramaz küçük ağa kalbimizin sevgilisi. Evimizin neşesi onu vermiş. Küsleri barıştırır, ortamı yatıştırır, bazen de karıştırır. Urfalı küçük ağa, ailenin göz bebeği. Urfalı küçük ağa, herkesin sevgilisi. Urfalı küçük ağa. Peşinde saklanır bir biçimde, her kapının ardında Urfalı küçük ağa, ailenin göz bebeği. Urfalı küçük ağa, herkesin sevgilisi. Urfalı küçük ağa, bir sesten hop yanında Urfalı küçük ağa. ሰላም ሰዓት አለ ኢስታንቡል ነኝ። ኧረ እባክሽ መምጣትሽ እንዴት ዜና ላይ አላየሁትም። በአሁኑ በድብቅ ነው የመጣሁት። ሞስኮ ነበርኩና ልምምድ ስለነበር በጣም ደክሞኛል። ስለዚህ ለሁለት ቀን ኢስታንቡል አረፍ ብል ችግር የለውም ብዬ አስቤ ነው። ግን አንተን ማግኘት እፈልጋለሁ። ባገኝሽ ደስ ይለኝ ነበር፣ ግን ልጄ እኔ ጋር ነው ያለው። ብዙም አላቆይም። ለአንድ ለሁለት ሰዓት ብንቆይ ነው። የሆነ ነገር እንጠጣለን። ሻዩ በ5 ደቂቃ ውስጥ ይደርሳል። አለቃ፣ በነገራችን ላይ ጌታ አሊ ከስራ ሲወጣ መብላት እንደምትችሉ ነግሮኛል። ስለዚህ ስትጨርሱ መምጣት ትችላላችሁ። እሺ አለቃ። እንዴት ነው ስጦታችንን ወደድከው እንዴ? አዎ ወድጃለሁ አያቴ፣ ግን ይሄኛውን ኮፍያ በጣም ወድጃለሁ። ጎበዝ ልጅ። ውይ እውነት ደስ ይላል። ከውርፋ የገዛነው ነው ያዝከው አይደል? ከዚህ በኋላ ከውርፋ ወደዚህ በመጣው ቁጥር አንዳንድ ይዤልህ እመጣለሁ። ሌላም ገዝቼልህ ነበር ግን ረስቼው መጣሁ። እንደው ግን ለምን ረሳሁት? አያስፈልግም አያቴ፣ ይሄ በቂ ነው፣ ችግር የለውም። ናፈስ እኔ ከፍታለሁ። አያቶቼ እንኳን ደህና መጣችሁ። የኔ ጣፋጭ ልጅ የት ሄዶ ነው? ግቡ። አንተ ልጅ እሱን ነገር ከጭንቅላት ላይ አምሳው። ልክ የጎሳ አባል መምሰል ምንድን ነው? አውልቀው፣ በቃ አውልቀው። ሰላም፣ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አንተም እንኳን ደህና መጣህ አቶ አድናን። አይ መቤት። አምላኬ፣ መቼ ነው የመጣችሁት? ቆያችሁ? ለመመቻን እኮ ምግብ ይዤለት ነው የመጣሁት። ቆንጆ ምግብ ነው ደግሞ። እሱን ልቀበልሽ አክስቴ፣ አምጪው። መቸገር አልነበረባችሁም። እኔ ምግብ ሰርቻለሁ፣ እሱን ይበላል። አራት ቁሙ፣ ኑ ተቀመጡ፣ አይ መቤት፣ አናስቸግራችሁ። እናንተ ተቀመጡ፣ እኛ ብንሄድ ይሻላል። እንዴ ቆይ፣ አሁን አይደል እንዴ የመጣችሁት? ለምንድን ነው የምትሄዱት? ይቅርታ አድናን፣ ግን አሁን ወዴት ልንሄድ ነው? ምን እያሰብክ ነው? ልጁን እንዴት አድርገው እንዲያዙት አይታይም? ወደ ኡርፋ እስኪወስዱት መጠበቅ አለብን። ዝም ብለን መውጣት የለብንም። ትንሽ እንቆይ። ኑር፣ የማይመስል ነገር አትናገሪ። አሁን እንሂድ ጌታዬ። ሌላ ጊዜ መተን በሰፊው እንጫወታለን። እሺ ነይ ኑር፣ እንሂድ። በስተ መጨረሻ ቤቱ ቤት መሰለ። ፈጣሪ ይመስገን። መጀመሪያ ላይማ የከብት ማደሪያ ነው የሚመስለው። በጣም ነው የሚገርመው። አልገባኝም። ከብት ስትይ ምን ማለት ነው? ሳያውቁም መጥተው ጭራሽ የሚናገሩት ቅጥ ያጣ ነገር ነው። ጋጥ ወጦች። ምን ማለቷ ነው? የከብት ማደሪያ ነው ትላለች እንዴ? ምን ለማለት ፈልገሽ ነው እንዴ? ይሄማ ትልቅ ብልግና ነው። ቢቀር ነው የሚሻለው። ታያት ያስማ፣ ታያት እንደ ሁሌው ዝም ብለው እየዘላበዱ ነው። አንዴ ቆይ፣ አጣሻቸውና ነው። ከገጠር መታችሁ እዚህ ሲኖር ከነበረ ሰው ጋር ጸብ መፍጠር አትችሉም። የምትናገሩትን ነገር እያሰባችሁ እንጂ እንደዚህ መሆን አስፈላጊ አይደለም። ምን ሊመጣ ነው? ምን ሊፈጠር ነው? እስኪ ንገረኝ፣ ምን ልታመጣ ነው? ተናገር። አይ ቆይ፣ አንዴ ተረጋጋ። ተመልከቱት፣ ልጄ በፊት መጥቶ እየሰደበኝ ያለው እሱ እኮ ነው። አሁን ትንሽ ብትረጋጋ ጥሩ ነው። አንተ ካልተረጋጋ እኔም ልረጋጋ አልችልም። ስለዚህ ሴት አላውቅም፣ ግን አጠገቡ ያለው ሰውዬ ከዚህ ቤት በሕይወት ሊወጣ አይችልም። እባክህን አለቃ ተረጋጋ። እቤት ውስጥ ልጅ አለኩ። ለማንኛውም ይሁን
አሁን እንሂድ። በሉ ደህና ሁኑ። ትንሽ የኔ ልጅ ትናፍቀናለሽ። ሂዱ ሂዱ። የሆነ የማይሆን ነገር ከመፈጠሩ በፊት ሂዱ። ብትሄዱ ይሻላችኋል። እዚህ መምጣት እውነት በጣም ነው የቆጨኝ። በቃ እዚህ መምጣት በጣም እየደበረኝ ነው። ልክ እኛ የጠራናችሁ ይመስል እንደዚህ ትናገራላችሁ። አየህ፣ ሁሌም በድጋሚ የልጅ ልጃችንን ከበውታል። ወይኔ ሲያሳዝን የኔ ቆንጆ። እንደው እነዚህ ስኬት ነው የመጡብን? ምን አለ ባናውቃቸው። ወይ ግን እንዴት ያበሳጫል። ልክ የልጅ ልጃችንን እንዳያዩ የከለከልናቸው ይመስል የፈጣሪ አለ። ይሄ ነገር ግን ለአንተ ያዝናናሃል አይደል? በድጋሚ በፍጥነት ሄደና አሁንም በስርዓት ልናወራ አልቻልንም። የተወሰነ የማስታወቂያው ክፍል ዝግጁ ነው። ካልወደዱት ምንም ማድረግ አልችልም። አለቃዎቹ በጣም ተናደዋል። እሱን አትርሳ። እሱ ገባኝ፣ ግን ማድረግ የምችለው ይህንን ብቻ ነው። በዚህ ፍጥነት ምንም ማድረግ የምችለው ነገር የለም። አንተ ግን እንዴት ነህ? ደህና ነኝ። አላውቅም፣ ግን ሰሞኑን ሳይክ ምስቅልቅል ወጥቷል። ውጪ ነው እንዲ ያለኸው? አይ ቤት ነኝ። አሁን ቤተሰቦች ያሉ። አለቃ መመት እጃስ እያዳመጠ ነው? ቲቪ ላይ መጥቶ ነው። የሺ መሆን ስራ አለብኝ። በኋላ አልደውልልሽ። ቻው። That's okay. I already ordered. How was Moscow? It's all right. It's the opening of a 7-star hotel. So I was there for 4 nights. All the unkempt rich people, you know. So you got divorced? Your spirit fast. If you want, you find out. I think our story's not finished. Better not to continue. Let's leave it like this. Why? Because to remember nicely. I think we can remember it in a nicer way if you like. አቤት ልጄ። አባዬ የት ነው ያለው? ምግቡ ደርሷል እኮ አትመጣም? እመጣለሁ ልጄ። አንድ ጓደኛዬን አግኝቼ ስራዬን በቶሎ ለመጨረስ አልቻልኩም። ቤተሰቦችን ይቅርታ ጠይቅልኝ። እሺ። I have to go. Show me a picture of your son. Cute. You know what I'm used to? People lie to their wives and children just to be with me. What kind of man are you, Ali? I can tell your son's not home alone. No, he's not. Well, tonight's my last night here, so I'm leaving tomorrow. So I don't know if there's ever going to be a next time or anywhere, if you understand what I mean. አሁንም ለንደን ውስጥ ያለሽ አይመስለኝም። ልክ ነህ። አይደለሁም። ራስሽን መጠየቁን ተይ፣ ጥቅም የለውም። እሱን አልችልም ዩሱፍ። ታውቃለህ፣ ከልጄ ለረዥም ጊዜ ተለይቼ ስቆይ ይሄ የመጀመሪያ ጊዜ ነው። እናም አልፎ አልፎ ምን እያደረግኩ ነው፣ እዚህ ለምንድን ነው የመጣሁት ብዬ ሁሌ ራሴን እጠይቃለሁ። በእርግጥ አልፎ አልፎ ሳይሆን ሁሌም እንደዛ ነው የማስበው። በጣም ነው የናፈቀኝ። መቼም እንደዚህ በመሆኔ እያስደበርኩ አይደለም አይደል? እብድ ነሽ እንዴ? አንቺ ልታስደብርኝ አትችይም ሲነው። በጭራሽ። እርግጠኛ ነህ አይደል? በዚህ ህይወት እርግጠኛ ልሆንበት የምችለው ብቸኛ ነገር ይሄ ነው። ዩሱፍ ሲነም ንገረኝ። የኔ ቆይ አንተ ንገረኝ። አንቺ መጀመሪያ ንገረኝ። እኔ ጥዬ ብሄድ አሳፋሪ ነው የሚሆነው። ልክ ነሽ። ብንመለስ ይሻላል። ማለቴ እንደዚህ ለመቀጠል አልችልም። እንመለስ። እውነቴን ነው። እንመለስ። ነይ ተነሽ። እሺ። መምህር
ልንመለስ ነው። እሺ ቆይ እኔ መጣሁ። አንዴ ጠብቁኝ። በቃ አሁን እሺ፣ ቻው። የግድ መሄድ አለ። በቃ ደህና ደሩ። ደህና ደሩ። ቻው ቻው ቻው። ደህና ሁኑ። ቻው። ደህና ሁኑ። Boğazında düğümlenen hıçkırık olayım. Unutma beni, unutama beni. Gözünden damlayamayan gözyaşın olayım. Unutma beni, unutama beni. Gölgen gibi adım adım, her solukta benim adım. Ben nasıl ki unutmadım, sen de unutma beni. Unutama beni. Gölgen gibi adım adım, her solukta benim adım. Ben nasıl ki unutmadım, sen de unutma beni. Ah, unutama beni. እየተካሄደ ነው። ወይኔ ማን ነው ወጣብኝ? ማን ነው? ምን እያረክ ነው ያለው? ተረጋጋ ልጄ። ምን እያደረግከ ነው? መላ ህንፃውን ነው የቀሰቀሳችሁት። ምን እያደረጋችሁ ይቅርታ ነው? አድርጌልኝ እማዬ። ይቅርታ ማሆ እዚህ እንደወቅ አላየሁም ነበር። ቷሊ ላይ እኮ ነው የወጣኸው። ኧረ ተው ደግሞ ዝም በል። አንተ ልጅ ግን ሰክረሃል እንዴ? አዎ አባዬ። ምን ያህል ብትጠጣ ነው? ትንሽ ነው አባዬ። ያው ማለቴ አንድ ብርጭቆ ነው የጠጣሁት። አንድ ብርጭቆ? ለዛ ነዋ ዘለህ ማሆን ለማነቅ እየሞከርክ የነበረው። ብርጭቆ፣ አንድ ብርጭቆ። ማንተሙኛውን ደህና አድርጌ ነው የምቀጠቅጥህ። ብዙ ባታወራ ይሻልሃል። አባዬ ና፣ ዛሬ ማታ እኔ ክፍል ነው የምተኛው ነው። በሉ እንግዲህ ደህና ደሩ። አዎ ሂዱ፣ እኔ እዚህ እሆናለሁ። ደህና ደሩ። ምን አይነት ነገር ነው? ይሄ እና ይሄ 160 ኤ90 ለበኋላ ስብሰባ ወደ ቢሮ ላኪያቸው። እሺ። ይቺ ክርስቲና ናት አይደል? እነዚህ አራቱ የድሮ አግኝ ፎቶዎች ናቸው ተመልከቱት። አይደል? አይ ትላንት የተነሳው ነው። እንዴት አደርሽ አለቃ? እንዴት አደርሽ አለቃ? ምንድን ነው? አላውቅም። አዴት ነው? ደውሎ ነበር ዛሬ ስራ ይመጣል። ምክንያት? አይ እሱን አልነገረኝም። ፍቅረኛሞች ኢስታንቡል ውስጥ እንደገና ተገናኙ። አሊ ክርስቲናን መላቀቅ አቅቶታል። ፍቅረኛሞቹ እንደገና ትናንትና ማታ መጠጥ ቤት ውስጥ ተገናኙ። ማያቴ ቆየው ነገር እሺ፣ ላሳይ። አመሰግናለሁ። እዛ ጋር ቆሽሿል። አንተ ልጅ እንዴት አደርክ? ትናንትና ማታ በደንብ ተኛ? ታውቃለህ፣ ትናንት በጣም ነበር ያስደነገጥከን። ይቅርታ አባዬ፣ አንድ የተፈጠረ ነገር ነው፣ ግን እንደዚህ ሁኝ እንድትይኝ አልፈልግም። አንዳንዴ ይፈጠራል። ወንድ ልጅ አልፎ አልፎ ህመም ይሰማዋል። ይኸውልህ፣ ቢሆንም ግን ራስህን ችለህ መቆም አለብህ። እኛ ሁሌም አብረንህ እንዳለን አትርሳ። ፈጣሪ ይመስገን አባዬ። ሁሉም ትልልቅ እንስሳዎች በዛች እብድ ሁሪያ ስር ናቸው። ስንመላለስ በጥሩ ሁኔታ ነው የምናገኛቸው። አባዬ አባዬ! አቤት። እብዳን ሁሪያ የኔ ስለሆንቦን አማካሪ እንውሰዳት። እንዴት የሚያስቅ ሀሳብ ነው! የልጅ ልጄ ያበዱ ሐኪሞች ጋር ምን ሊሰራ ነው የሚሄደው? እስኪ ንገሩኝ። በሱ ምትክ ሁሪያን እሱ ጋር ትወሰድና የፈለገውን ነገር እንዲያደርጋት ነገረው። አሁኑን ወደ ቢሮ ብትመጣ ይሻላል። ቶሎ በል። ምን ተፈጥሮ ነው አሊ? አይ የሚያስደነግጥ ነገር አይደለም ማየ። ከድርጅቱ እየደወሉልኝ ነው። አስፈላጊ ነገር መሆን አለበት። አንተ ወደ ስራ ተመለስ ጌታዬ። እኔ እዚህ ያለውን አስተካክለዋለሁ፣ አታስብ። አንተም እንደ እብድ ሁሬ ነህ እያልከኝ ነው?
ማሆ? አዎ፣ አንተ ወደ ስራ ሂድ። እሺ፣ ልሄድ ነው። ደህና ዋል አባዬ። አመሰግናለሁ። አንተም ደህና ዋል ልጄ። ቻው የኔ ውድ ልጅ፣ በሰላም ዋል። እንዴት አደርክ? እንዴት ነህ? ምን እየተካሄደ ነው? ምንም እየተካሄደ አይደለም። ስለምቸኩል ነው። ቡለንት፣ እብድ ነህ እንዴ? በአስቸኳይ እንድመጣ መልእክት ልከህልኝ፣ አሁን ደግሞ ምን እያልከኝ ነው? ያን ያህል ትልቅ ነገር አይደለም። ቡለንት፣ ተናገር። ምንድን ነው የተፈጠረው? አይ እውነት ምንም አላውቅም። አቶ አሊ ስብሰባ ክፍል ውስጥ ሁላችንም እየጠበቅን ነው። ቶሎ ና። አሁን ገባኝ። ከበድ ያለ ነገር ነው ማለት ነው። ስብሰባ ውስጥ ማን አለ? የቦርዱ አባላት። ወይ ጉድ! አሁን ደግሞ ምን ሊሆን ነው? እነዚህ መኪና ውስጥ አድርግልኝ። አሊ ቆይቶ አሊ እና ተቀመጥ አቶ አሊ። አይ አልቀመጥም፣ እየሰማው ነው። እዚህ ድርጅት ውስጥ ለብዙ ዓመታት በስራ ላይ ቆይታል አቶ አሊ። ከልጆቻችንም በእድሜ ትበልጣል። አሁን ወደ ዋናው ነጥብ እንግባ። እኛ ስንሰራ የነበረው የመኪና ማስታወቂያ በአንተ ምክንያት ቀርቷል። እንደዛ አይደለም። እሱን ደግሞ ታውቃለህ። ያ ድርጅት ማስታወቂያውን እኛ እንድንሰራው ለመስጠት ስላልፈለገ ነው። ከረጅም ጊዜ በፊት ነው ከሌላ ማስታወቂያ ድርጅት ጋር ስምምነት የፈጠረው። አነስተኛ በሆነ ዋጋ ዝቅተኛ ተመልካች ነው የፈለጉት። ለዛም ነው እኛን ሊጠቀሙብን የፈለጉት። የግል ህይወት ውስጥ ችግር ስለገጠመ ለተወሰነ ጊዜ ረፍት ብትወስድ መልካም ይመስለኛል። ለተወሰኑ ወራት ያለ ክፍያ ፍቃድ መጠየቅ ትችላለህ። ያለ ክፍያ ፍቃድ? ስለዚህ በትትና እያባረራችሁኝ ነው ማለት ነው? እስከ ዛሬ ድረስ ላደረግከው ነገር በጣም እናመሰግናለን። ታመሰግኑኛላችሁ? እናንተ ማናችሁና ነው የምታመሰግኑኝ? ይህ ድርጅት ሲከፈት አንዳችሁም እዚህ አልነበራችሁ። ማናችሁ? እኔ ብቻ ነበር የነበርኩት። እርጥብ ምንጣፍ ላይ እየተኛው ከላይ ጣራ እያፈሰሰብኝ የሠራሁት እኔ ነኝ። በኋላ ላይ መታችሁ በገንዘባችሁ ድርጅቱን ወሰዳችሁት። እና አሁን መታችሁ እናመሰግናለን ምናምን ትላላችሁ። አታፍሩ? እባክህ እንደዚህ ጋጥ ወጣቱን አቶ አሊ። ጋጥ ወጣቱን? አሊ እባክህ ተረጋጋ እባክህ። አንቺ ጣልቃ አትግቢ እሺ? አሁን 2 ቃላትን ብቻ እናገራችኋለሁ። የቀሩትን 4ቱን እናንተ ገምቷቸው። ድርጅቱን ቀርጥፋችሁ ልትበሉት ነው አይደል? ደህና ሁኑ። ትንሽ ደስ ይበልህ እንጂ መመጃን። ምንም ደስታ አይሰማኝም ሽሪን። እሷ እኮ ለ3 ወር ነው የሄደችው። እዛ ልትኖር አይደለም አይደል? አንቺማ እናትሽ እዚህ ስለሆነች እንደሱ ለማለት ቀላል ነው። እሺ በቃ አትበሳጭ። በነገራችን ላይ የክረምት የታሪክ ውድድር ውጤቱ ተነግሯል። እውነት? አንተ ያሸነፍክ መሰለኝ። እኔ አሸናፊ? ቆይ ለምን አትሆንም? አንደኛ ትሆናለህ፣ ደስተኛም ትሆናለህ እና ደስ የሚል ሽልማቶችም ይሰጡናል። ሽልማቱ? አዎ፣ እና ሽልማቶቹ ትንሽ ዝግጅት ይሆናሉ። እሱን ካሸነፍኩ በጣም አሪፍ ነው የሚሆነው። እስካሁን ድረስ እሰራ ነበር። ያለ ክፍያ ረዘም ያለ ረፍት ይሰጡ ነበር። በፈቃድ መልቀቁ አስፈላጊ ነው? እውነትህን ነው የምታወራው? የምን ክፍያ ነው የምታወራው? ሞኝ ነህ እንዴ አንተ? አሊ አቁም እባክህ፣ አንዴ በድጋሚ እናውራ። ምንድን ነው የምናወራው? የሺም እኔ ካሳ ክፍያ እንዳልጠይቅ ነው እንደዚህ ያደረጉት። አሁን ሄደሽ ብታያቸው ፊታቸው በደስታ በርቷል። አንተ ግን ይህን ታውቅ ነበር? አይ እውነት አላውቅም ነበር። እሺ የሆነ ሆኗል። በቃ አሊ በቃ የሺም አየህልኝ፣ እነዚህን የተረገሙ ጥርቅሞች ሁሉም ቦቅቧቃ ናቸው። አንዳቸውም እንኳን መተው እጄን አልጨበጡኝም። ይህንንም የሰጣችሁ ሌላ ችግር እንዳይፈጠር ስለፈለጋችሁ ነው። ሁሉም እዚህ ያሉትን የሥራቸውን ይስጣቸው። ፈሪ ህብረተሰብ።
በቃ እንገናኛለን ጓደኛዬ። ውድ ወላጆችና ተማሪዎች እንኳን ደህና መጣችሁ። ለዚህ ዝግጅት እዚህ ድረስ ስለመጣችሁ ሁላችሁንም ከልባችን በጣም እናመሰግናለን። አሁን የናቶላል ትምህርት ዳይሬክተሩ በንግግራቸው እንደገለጹት ወደዚህ ውድድር የገቡትን ትንንሽ ጽሁፎችን ከልብ እናመሰግናለን እና አስተዳዳሪው ሽልማታቸው እንዲሰጧቸው እንጋብዛለን። ጌታዬ መምጣት ትችላለች። አሁን ከ1 እስከ 3 ከወጡት ተሸላሚዎች ስም በመጥራት እንጀምራለን። ስማችሁ ሲጠራ እዚህ መታችሁ ሽልማታችሁን ነገር አሁን እነዚህ ሰዎች ምን ያደርጋሉ? ሶስተኛ ወጣው ከአንደኛ ደረጃ ትምህርት ቤት መሐመድ ሳዳት ነው። መጥተው ይቀመጣሉ። እባክህ ወደ መድረኩና ሽልማትን ተቀበል። ይላልቅስ ለመወሰን አልቻልኩም። እንዴት ያሉ ባለጌዎች ናቸው! አሁን እዚህ ምን ይሰራሉ? እስኪ ንገረኝ። ቆይ ምን ሊያደርጉ ነው? መሐመድ የጻፈው ጽሑፍ ስለ ቤተሰቡ እና በአካባቢው ስላሉት ሰዎች ነው። በዚህ ምክንያት ሶስተኛ አድርጎታል። ፊት ለፊትሽ ያለውን ተመልከቼ። ወደዛ ማየት አያስፈልግም። ወይኔ እስካሁን ለምንድን ነው እኔ ስም ያልጠሩት? ሰንበል እረፍ ልጄ። ሌሎች አሁን ስማቸው በመቀጠል ደግሞ ወደ ሁለተኛው ወጣው ከአንደኛ ደረጃ ትምህርት ቤት ነው። ሌቫንት ታላይ ነው። አባዬና ከዚህ እንውጣ እባክህ። አቁም ልጄ፣ አንዴ ትንሽ እንጠብቅ። እሺ አሁን ደግሞ ጌታዬ ትልቁን ሽልማት የሚያገኘውን ሰው እንጠራለን። የታሪክ ውድድር የመጀመሪያው አሸናፊ የሆነው የዚህ ውድድር አንደኛ አሸናፊ ሙስጠፋ ከማል ከአንደኛ ደረጃ ትምህርት ቤት መህመት ጃን አጃር ነው። እየጠበቁ ነው። አሳልፉን። የልጅ ልጃችን ነው። እኛ የምንቀፋው እንጂ ምን ሆነሻል? እሺ መህመት ጃን ወደዚህና እየጠበቅንህ ነው። መህመት ጃን ቶሎ በል አርናን እየጠበቁት እኮ ነው። የፈጣሪ ያለ ምን ሆናቸዋል? እየጠበቁት እኮ ብራቮ የኔ ልጅ። ይሄ ልጅ ብዙ ችሎታና ተሰጥኦ ከኔ ስላገኘ ይህን ያህል ብዙም አይደንቀኝም። እንደዚህ ጎበዝ እንደሚሆን ምንም ጥርጥር አልነበረኝም። በጣም ነው በሱ የኮራሁት። ጎበዝ ነው። አዎ፣ ምክንያቱም ያንተ ዘር በሙሉ ዘገምተኛ ነው አለቃ መህመት። አድናን ወይኔ! አንተም እንኳን ደስ አለህ አቶ አሊ። አመሰግናለሁ። መቼም ልጅ የፈጸመውን ታሪክ እስካሁን አንብበኸዋል አይደል? መምህር፣ ስለዚህ ውድድር ራሱ ምንም የነገረኝ ነገር የለም። ማለትም ምንም አላውቅም። ግን ነገሩ ትንሽ ገር ይላል። ቢሆንም ግን ማንበብ ያለብህ ይመስለኛል። አዎ፣ ታሪኩን የትምህርት ቤቱ ድረ ገጽ ላይ ለቀነዋል። ለማንበብ ብዙም እንዳትቆይ ነው የምልህ። መምህር፣ መቼም በድጋሚ ያጠፋው ነገር የለም አይደል? አይ እንደውም በተቃራኒ ነው። ጥሩ ታሪክ ነው የጻፈው። በጣም ደስ ይላል። እሺ፣ አነበዋለሁ። ቻው። አሸነፍኩኝ። ሄሎ፣ አሁን እያነበብኩት ነው። በኋላ አወራሃለሁ።
ከእናቴ ጋር ሁለቴ ተለያይቼ አውቃለሁ። አንደኛው ከአባቴ ጋር ስትፋታ ሲሆን እርስ በርስ ብቻ ሳይሆን የተለያዩት እኔንም እንድለይ አድርገውኛል። ከዛ ደግሞ እኔን ደስተኛ ለማድረግ ከግራ ወደ ቀኝ እያንገላቱኝ ነው ያሉት። ከእናቴ ጋር ስሆን አባቴ ይናፍቀኛል፣ ከአባቴ ጋር ስሆን ደግሞ እናቴ ትናፍቀኛለች። ስለዚህ ነገር ምንም አያስቡም። ሁሌም ደስተኛ እንደመሆን ነው የሚነግሩኝ። ደስተኛውን ይሉኛል። ግን እንዴት? አያቴ በጣም ጥሩ ሰው ናት። ወንድ አያቴም እንደዛው። ለአመታት ሳላያቸው ነው ያደግኩት። ይህ የሆነውም በአያቴ ድርቅና ምክንያት ነው። ለዛም ነው በአያቴ መመት አንዳንዴ የምበሳጨው። አንድ ቀን እድሜ ከፍ ሲል ለምን እንደሆነ ምክንያቱን ጠይቀዋለሁ። የእናቴን እናትና አያቴ አድናንም እወዳቸዋለሁ። ግን እኔ የምወደው ነገር እነሱን ቢወዱልኝ ደስ ይለኝ ነበር። የአባቴን ቤተሰቦች ዝቅ አድርገው ባያያቸው ደስ ይለኛል። በዚህ ጉዳይ ላይ ቅድሚያ አቶ ብርሃን እንደ ምሳሌ ቢያዩት ምኞቴ ነው። ሁለተኛው ከእናቴ የተለየሁት ደግሞ ከሁሉም የባሰ ነው። እኔን ትታ ለስራ ብለ ወደ እንግሊዝ የሄደችበት ቀን የተለየችኝ። ከዛ ሰውዬ ጋር ነበረች። ከሐኪም ጓደኛዋ ጋር ነው አብራ ወደ ለንደን የሄደችው። አባቴ እሱ ምንም ደስ አላለውም። ያንን ሰውዬ ሳየው ፊቱ ወዲያው ነው የተቀየረው። ያንን ቀን መርሳት አልችልም። እናቴን ለመሰናበት ሳቅፋት እማዬ እባክሽን ትተሽኝ አትሂጂ ብዬ ለመጫወት አቅቶኝ ነበር። ግን አልቻልኩም። እናቴ ሄደች። እኔና አባቴን ትታን ተለየችን። እስክትጠፋ ቆመን አየናት። እኛን ግን ትታን ሄደች። ግን እናቴ አባቴ እንደምትወደው እናውቃለን። ከዛ ለራሴ እንደዚህ የምትወደው ከሆነ ለምንድን ነው እንደዚህ የምታደርገው እላለሁ። አላውቅም። ምናልባት ትላልቅ ሰዎች የሚያደርጉትን ነገር ለመረዳት በጣም ትንሽ ሊሆን ይችላለሁ። ግን በአንድ ነገር በጣም እርግጠኛ ነኝ። የሆነ ጊዜ እኔም ትልቅ ስሆን ልጆቼ ላይ እንደዚህ አይነት ነገር እንደማላደርግ አውቃለሁ። ልጆቼን ጭራሽ ትቻቸው አልሄድም። አቤት። ምንድን ነው ያደረግነው አሊ? ራሳችንና ልጃችን ላይ ምንድን ነው ያደረግነው? እኔን እየጠየቅሽኝ ነው? ጥፋተኛዋ እኔ እንደሆንኩ ነው አይደል የምታስበው? ሁሉንም ነገር ያደረግኩት ብቻዬን ነው። ይህን ስለ ጻፈ ማንንም አልወቅስም። የታሪኩን አርዕስት አንብበሽዋል? የተለያየንበት ጠዋት ነው የሚለው። እኔ ወዴትም አልሄድኩም ሲንም፣ አሁንም ተመሳሳይ ቦታ ላይ ነኝ። አሁንም ከልጅ አጠገብ ነው ያለሁት። አንቺ ነሽ ተነጥለሽ የሄድሽው። መጪው ቅዳሜ የሬቭስ ታመስ ውስጥ ውድድር አለ። ሁላችንም አንድ ላይ እንሂድ። እውነትህን ነው? አዎ። በዚህ ሳምንት አይዘንብም እንዴ? አይ ደመናማ ነው፣ ግን የሚዘንብ አይመስለኝም። እሺ ሲነም። አለቃ፣ ወደ ኢስታንቡል መመለስ አለብኝ። ኢስታንቡል ነው ያልሽው? አሁን መምህር፣ ከባድ ጉዳይ ነው ማለት ነው። የግድ አሁን መሆን አለበት? አዎ፣ በጣም ከባድ። እሺ፣ በሚቀጥለው ሳምንት ግን ተመለሽ። መምህር፣ የምችለውን ሁሉ ሞክራለሁ፣ ግን እርግጠኛ አይደለሁም። በሚቀጥለው ሳምንት ነው ያልኩት፣ በሳምንቱ መጀመሪያ። ሲነም፣ አሁን አንተ ምንም ነገር እንዳትለኝ። አይ ምንም ነገር አልልሽም። ማውራት ከፈለግሽ ግን ያለሁልሽ ልልሽ ፈልጌ ነው። ይህ ከአንተ ጋር የማውራት ጉዳይ አይደለም የሱፍ። ይኸውልህ ስማ፣ በጣም ይቅርታ፣ በቃ ይቅርታ፣ ጭንቅላቴ ዞሮብኛል፣ ይቅርታ፣ መሄድ አለብኝ። እንዴት አመሻችሁ? እንዴት አመሻ ልጄ? ደህና መሸ። መህመት ጃኒት ነው። ክፍሉ ነው። ቅድም እናቱ በቪዲዮ እያወራችሁ ነበር። የጻፈውን ታሪክ አንብባችሁታል? አንብበነዋል ልጄ፣ አንብበነዋል። ያንተን አላውቅም፣ ግን እኔ የልጅ ልጄ ላይ ዓለም የተደረመሰችበት ነው የመሰለኝ ልጄ። በጣም ያሳዝናል። አሁን የኔ ጃን መጻፍ ጀመረ ማለት ነው? አዎ፣ አንዳንዴ ለመጻፍ ሞክራለሁ። በጣም አሪፍ የኔ ልጅ፣ በጣም ነው የኮራውብህ ውዴ። የኔ ጣፋጭ፣ እንኳን ደስ አለህ። እኔ እንደምታሸንፍንም ጥርጥር አልነበረኝም። ደስ ብሎኛል። አሁን ከሩቅ ሆነሽ ብትስሚኝ ምንም በቂ አይደለም እማዬ። አምላኬ ሆይ ምን ላደርግ? እሺ ቆይ፣ እንደውም አንድ ሀሳብ መጣልኝ።
እንዲያውም በቃ ነገ ጧት ስመጣ እስምሃለሁ። ነገ ጧት ነው ያልሽ? አዎ ነው፣ ምክንያቱም ነገ ስለምመጣ ነው። እመጣለሁ። አባዬ እናቴ ነገ ትመጣለች። አባዬ ልትመጣ ነው። አባዬ እናቴ ነገ ትመጣለች። ደስ አይልም አባዬ? በጣም ጥሩ ዜና አለኝ። ልጅ ለአያቶች ነገራቸው ቶሎ በል። ይሄ ጥሩ ዜና ነው። አዎ ለእኔም ጥሩ ይሆንልኛል። አስፈላጊ ስለሆነ ነው የምትመጪው? አይ ለተወሰነ ቀን ፈቃድ ወስጄ ነው። ለመመትጃን ገና አልነገርኩትም። ስለዚህ እንዳትነግረው እሺ? ከራሴው እንዲሰማ ነው የምፈልገው። ያሉን ቀናቶች እንዲበላሹ አልፈልግም። እሺ አልነግረውም። ነገ በመጀመሪያው በረራ ተሳፍሬ እመጣለሁ። በቃ አየር ማረፊያ መጥቼ ይቀበልሻለሁ። አይ እሱ አያስፈልግም። ቤተሰቦቼ ይቀበሉኛል። እሺ ደህና ደሪ። ደህና ደር። ቻው። እንዴት አደርክ መመጃን? እንዴት ነህ? ዛሬ እኮ እናቴ ከለንደን ትመጣለች። በጣም ደስ ይላል። እውነት ለአንተ ደስ ብሎኛል መመጃን። ይሄ ግሩም ዜና ነው። እንኳን ደስ አለኝ ቆንጆ። ደስ ብሎኛል። ሽሪን እናቴ ዛሬ ልትመጣ ነው። ደስ አይልም? ፋታ እናቴ ዛሬ ልትመለስ ነው። ናቀፈኝ እንጂ ናቅጨው። እናቴ ዛሬ ልትመጣ ነው። እናቴ ተመልሳ ልትመጣ ነው። እሺ ተረድቻለሁ። አቶ አሊ ለቋል እና ይህ የእናንተ ችግር ነው። ግን እሱ ከለቀቀ ጀምሮ ለዚህ ምርጫ ቅስቀሳ ምንም ለውጥ ልናመጣ አልቻልንም። በአጭር ጊዜ ውስጥ እንዲነሳሳ እናደርጓለን። ምንም አታስቡ፣ እናደርገዋለን። እንደዛ ቢሆን ይሻላል። ስምምነት ፈርመናል፣ ክፍያም ፈጽመናል። ግን የቅስቀሳው ማስታወቂያ ሁሉ አልተጀመረም። ይሄ ነገር ትንሽ አሳስቦ ነው። ሰሞኑን እንጨርሷለን። እባክሽ እመኝን። 2 ወይም 3 ቀን ቢወስድብን ነው። በአጭር ጊዜ ውስጥ እናሳካዋለን። ተስፋ አድርጋለሁ ወይዘር ቴሽም። አሁን ልሂድ በቃ። መልካም ቀን ይሁንላችሁ። በምን ተማምነሽ ነው ለደንበኛ 2-3 ቀን ያልሽው? ያው በአሊ ነው። ይኸውላችሁ አሊ ከዚህ ድርጅት ለቋል፣ ግን ለእኛ ጓደኛችን ነውና ከጠየቅነው እርግጠኛ ነኝ እሺ ብሎ ይተባበረናል። እርዳታ ልንጠይቀው ነው? አዎ ለእኛ ስንል እንጠይቃለን። ሌላ ከዚህ የሚሻል ሀሳብ ካለ ለመስማት ፈቃደኛ ነን። ንገረን። እሺ የምትፈልጉትን አድርጉ። እኔም ብቻ እጅ ውስጥ አታስገቡ። ቡለንት አሊን በአስቸኳይ ማግኘት አለብን። እሺ ቶሎ ብለህ ደውልለት። እሺ። አሁን ደግሞ ይሄ ከየት መጣ ጓደኛዬ? ምን ማለት ነው? ያው ከደንበኛችን ነው የመጣው። አለቃው እኔና ይሽም አማራጭ እንደሌለው ስንነግረው ዝም አለ። እንዲያውም ደውሉለት አለን። እሺ ግን ታዲያ እኔ ምን ያገባኛል? ምን ማለት ነው? እንዴት እንደዚህ ትለኛለህ አሊ? ኦራን እንደዛ ያለ ቦታ ላይ ማስቀመጥ ቀላል ነገር ነው ብለህ ታስባለህ አሊ? ስለ እሱ ምንም ግድ የለኝም። ወደዛ ድርጅት በድጋሚ ለመመለስ አልችልም ቡለንት። ቆይ አንዴማ። ቆይ ግን ጭንቅላት በትክክል ይሰራል? ምንም አይገባህም እንዴ? ሰማያዊ ልጅ የሆነው ነገር አለ። ከስራ ሳይለቅ አልቀረም። ምንድን ነው ያልከው? ጓደኛውን ሲያወራው ሰምቼ ነው። ነትጃን የጻፈውን ታሪክ ሳነብ ለመቋቋም አልቻልኩም። እማዬ ምንም ነገር ለማሰብ አልፈለግኩም። ብድግ ብዬ መጣሁ። ጥሩ ነው ያደረግሽው ልጄ። ከልጅሽ ጋር ተቀምጠሽ ታወሪያለሽ። በጣም ነው ናፈቀኝ። እንኳን መጣሽ የኔ ልጅ። እናትሽ ለተወሰነ ቀን አንቺን ስለምትከባከብ እኔም ትንሽ እረፍት አደርጋለሁ። አንተን እስከፈለግከው ድረስ እረሳለሁ። ምንም ከባድ ነገር አይደለም። ውይ ልጄ በጣም ናፍቆኛል። እስከማገኘው ጓጉቻለሁ። ዜና ስሚኝ፣ ይኸውልሽ ልጅ፣ አንቺ ከሄድሽ ጀምሮ ከወርፉ ከመጡት ሰዎች ጋር ነው ያለው። በጭራሽ ልናየው አልቻልንም። በኮፍያ ላይ ኮፍያ አድርጎ በየከተማው እንዲዞር እያደረጉ ነበር። በጣም ነው የሚያሳፍረው። ይህንን መቋቋም አልችልም። ትክክል ያልሆነ ነገር ነው የሚያደርጉት። ያበሳጫል። አባዬ እባክህ ለማዬ ድጋሚ ደውል። ልጄ ከ5 ደቂቃ በፊት ደውለንላት ነበር። እየመጣች ነው። ተረጋጋ። ይሄ ትንሽ ልጅ ወላጆቹን እንዲናፍቅ አድርገውታል። እነዚህን አሁን ምንም ልላቸው አልችልም። እውነትሽን ነው። የማይሆን ነገር ነው የሚያደርጉት። ስለ ዕድሜያቸው ግድ የለኝም። ሁለቱንም ጆሮአቸውን ይዤ ነው የምጠልዛቸው። መቀጣት አለባቸው። እናቴ እየመጣች ነው። መጥታለች። አባዬ ና ተነስ፣ ፍጠን።
ልጄ፣ የኔ ጣፋጭ ልጅ፣ የኔ ውድ ልጅ፣ የኔ ማር፣ የኔ ቆንጆ። እማዬ የት ነበርሽ? የኔ ፍቅር፣ በጣም ነው የምወደው። አሁን መጥቻለሁ ውዴ። በጣም ናፈኩ እንዴ? ውይ የኔ ጣፋጭ፣ እኔም የኔ ቆንጆ፣ እኔም። ሰላም ነው አሊ? እንዴት ነህ? ደህና ነኝ። አንቺስ? ደህና። የኔ ቆንጆ፣ የኔ ልዕልት፣ ደግሞሻል። ልጅሽንም እዛው ታዋሪዋለሽ። እሺ። ቻው አባዬ። ቻው። ቶሎ ደምና ና። አባዬ ቻው። እሺ ደህና ሁን። መቼም ውሻ ለድመት ወላጅ መሆን አይችልም። ስኳር የሌለው ቡና ፊልን እናንጠጣ። እሺ። አቤት አባዬ። እና እዚህ ጋር ተቀመጥና ትንሽ እናውራ። እሺ፣ ግን እባክህ ስለ ሲነም እንዳታወራኝ፣ በጣም ደክሞኛል። ደግሞ ስለማውራው ነገር አንተን ላስፈቅር ነው? ልክ ነህ። ይቅርታ አባዬ። ይህ ስለ ራስህ ጉዳይ ነው። ስራ ለቀክ እንዴ ልጄ? መሆን ስላለበት ነው። ስለዚህ አሁን ስራ ፈትነህ በቃ ስራ የለህም? አዎ የለኝም፣ ግን ሌላ አገኛለሁ። ችግር የለውም። አይተው፣ ስራ አትፈልግ። እንደዚህ ጥሩ ነው። ስራ አትፈልግ። እንደዚህ ባለህበት ቆይ። አልገባኝም ማለት? በቤት ተቀምጬ ውዬ ሰለቸኝ። ወጣ እንበል። እስማ። አቤት። ምን ነው? ቡናው እኔ መቼም አልለቅሽም። ገንዘብም ሆነ ትልቅ መሬትም ሆነ ሁሉም ነገር አለን ልጄ። ፈጣሪ የተመሰገነ ይሁን። ማለቴ ማሆን ጨምሮ ስንት ከብቶች እንዳሉን ቆጥሬ ራሱ አላውቅም። እውነቴን ነው የምልህ። ይሄ ሁሉ ነገር ያለን ለምንድን ነው ልጄ? አንተ ለሌላ ሰው ተቀጥረህ እንድትሰራ ነው? ቆይ ስሞትስ ሀብቱን ይዤው ነው የሚሄደው? ይህ ሁሉ የአንተ ነው። አንተ እንድትሰራበት ነው የምፈልገው። እንዴት ነው የምትናገረው አባዬ? ፈጣሪ ረጅም ዕድሜና ጤና ይስጥህ። ይኸውልህ እኔ አንተ ሥራ አይገባኝም። ስለዚህ የማውቀውንና የምወደውን ሥራ እንድሠራ ፍቀድልኝ። ከበላይህ አዛዥ እስካለህ ድረስ ያ ሥራ ያንተ አይደለም። ይህንን ወቅ እና እዚህ ጋር ሁለት ነገር አለ። ወይ ሥራህን ትለቃለህ ወይም እነሱ ከሥራህ ያባርሩሃል። ስለዚህ የራስህ ድርጅት ውስጥ ሥራ ነው የምልህ። ምክንያቱም የራስህ ሥራ ሁሌም ይሻላል። እኔ ደግሞ ከጀርባህ እሆናለሁ። አባትህ ከጀርባህ ይደግፍሃል። በጣም አመሰግናለሁ አባዬ። አንተ ከጀርባዬ እንዳለ ማውቁ ራሱ በቂ ነው። አመሰግናለሁ። ይሄው አድርጌልሃለሁ። አሁን መብላት ትችላለህ። እማዬ። ወይዬ የኔ ቆንጆ። መቼ ነው ተመልሰሽ የምትሄጂው? እሁድ ማታ። ላትመለሽ የመጣሽ መስሎኝ ነበር። ስለ ትምህርት ቤቱ ጉዳይ ምን አደረግሽ ልጄ? እንዴት ሆነልሽ? የምን ትምህርት ቤት? የተከበሩ ሰዎች መሀል ለንደን ውስጥ ለአንተ የሚሆን ትምህርት ቤት አለ። ስለ እሱ ነው የሚያወሩት። እዛ ሄደህ ብትማር ጥሩ አይደል? ምን አልሽኝ አያቴ? ከአንቺ ጋር ለንደን ሄጄ ልኖር ነው እማዬ? ምናልባት የኔ ወድ እዚህ ትምህርት ቤት ካለቀ በኋላ እዛ ትምህርት ቤት እንፈልጋለን። ግን እስካሁን ምንም እርግጠኛ የሆነ ነገር የለም። እንዲያው በወሬ ደረጃ ነው። ታዲያ አባቴስ ምን ሊሆን ነው? አባትህ? እሱማ አባትህ ስለ ጉዳዩ እናዋረዋለን። ለማንኛውም አሁን ስለዚህ ነገር ማውራት ገና ነው። እንዳልኩ ቆርጬ አልወሰንኩም። አሁን እንብላ። አንተም ምግብን ጨርስ። አባቴ እና አይፈቅድልሽም። ይህን ከሆኑ ላሳውቅሽ። ጭራሽ እሺ አይልሽም። እንዴት ነው የማይፈቅድለት? እዚህ ውስጥ እንዴት ሊገባ ይችላል? ልጄ እናትህ አልናፈቀችህም? ከእሷ ጋር ለመሆን አትፈልግም እንዴ? እሱማ እፈልጋለሁ፣ ግን ከአባቴ ጋር መሆን እፈልጋለሁ። ነነጃን፣ እሺ በቃ እባክህ አባዬ፣ ምን እያደረክ ነው? ይኸውልሽ ይሄ ልጅ ከነሳ የጎሳ ባህል ከሚያራምዱ ሰዎች ጋር እንዲያደግ ትፈልጊያለሽ? እባክሽ እማዬ፣ በጣም እያካበድሽ ነው። እኔ ሳስበው ግን ለንደን ትምህርት ቤት ውስጥ ቢማር ነው ለወደፊቱ ጥሩ የሚሆንለት እንጂ እዚህ ሆኖ እንደ ዱር እንስሳ መኖር የለበትም። ለንደን ትያለሽ? ለንደን ውስጥ ጥሩ ነገር ቢኖር ኖሮ እኔ ራሱ ወደዚህ ተመልሼ አልመጣም ነበር። አባዬ፣ ይህን እየተነጋገርን ያለነው ለልጁ ለወደፊቱ ስንል ነው። ስለ ወደፊቱ ብቻ ሳይሆን ስለ ልጁ ደስታና ፍላጎትስ እሱን አስበሻል? ለምን ግን ልጁ የፈለገውን ነገር እንዲያደርግ አተውትም?
ምግቡ ዝግጁ ነው። በሉ ከእሱ ጋር ተነሱና ምግቡን ብሉ። እያየነው እኮ ነው። ግን እኔ አሁን መብላት አልፈልግም እማዬ። አይ አንተ ተነስ ተነስ። እናትህ ብዙ ነገር አዘጋጅታ ያሳፍራል። ብዙ ሳህን አስቀመጥሽ። ሌላ ማን የሚመጣ አለ? ውይ እሱስ ልማድ ነው። ለሜሙጃን ነበር ያስቀመጥኩት። Bir varmış bir yokmuş evvel zaman içinde, aşkın gözü kör olmuş olan kızı sev.